ያዝ ነበር የሚሉት። ለ150,000 ብር ነፍሰ ስጋቸውን ያሳቀቅሻቸውን ሰዎች ቪዲዮዎች አሉ እኔ ጋር። 280,000 ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር ለሚገንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራውም። እጣ ብዙ አትቁረጡን ያልኩት አሁንም ደግሜ ነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200,000 ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200,000 ብሩን እህቴ ስንት አመት ሰርተሽ ነው ያመጣሽው? ስንት አመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። እኛ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶቼ። ብዙ እጣ አትቁረጡ። ምንድን ነው ክፋቱ? እድል ከሆነ ሊደርስሽ ይችላል በቃ። ካልሆነ ግን 50 እጣ ገዝቼ 50 እጣ ስንት ነው ስል 100,000 ብር ኦኬ። መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገር ልቁረጥልሽ ብሎኝ 48,000 ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100,000 ብር ገዛሽ፣ ከዛ 48,000 ብር። ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው እንዴ? ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው። መሰጠቱማ እኮ የደረሳቸው ልጆች አሉ፣ ችግር የለው። ሌሎቹን እያደዩ ግን ቢዝነስ አይደለም ነው። ሰርተው የሚለወጡበትን ነገር መፍጠር ይሻላል። እቁብ ቢገቡ ይሻላል። ዞሮም ዘግይቶም ቢሆን ይደርሳቸዋል። እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ። እዚህ ጋር ግን እጣው ከሄደ ሄደ ነው፣ አይመለስም። 100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ። ያ ማለት ደግሞ የስንት ወር ድካምሽ ነው። 2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው፣ እዛ ሞክሬ። በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ። ብዙ እጣ ያለው አማራጭ ያለው። ለምንድን ነው 100,000 ብር የምትቆርጪው? እጣ ይወጣልኛል ብለሽ? ጥፋቱ ምኑ ጋር ነው ይሄ? ክፋቱ ምኑ ጋር ነው ይሄ? አንድ ሰው አንድ እጣ ለመግዛት ፈልጓል፣ 10 ቢገዛ እኔ ምን አገባኝ? እንደ ሰውየው ነው የሚወሰነው እንዴ? እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ድርጅት ምክንያት እያስመሰሉ እስካም የሚያደርጓቸው ተበራክተው በስማችሁ በድምጻችሁ ኤዲት ያደርገው ሪስክ ላይ እየተጣሉ አያገባኝም ምን አይመለከተኝም ማለት የለባችሁም። ግዙን በደንብ እንደምታስተዋውቁት ተጠንቀቁንም እኩል ስሩን ያልኩት። ምንም የተለየ ነገር የለው። ከዛ ውጭ እህቴ ሀቢባ ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንኑም የተበደለ ሰው ቤቴ መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። እኔ ላይቭ ላይ ስለመሆን ከጀርባ እያማኝ ምንድን ነው ከጀርባ ሻማው? የተቸገረች ልጅ መጣች፣ በአንቺ ድምፅ ኤዲት ተደርጎ ብር ተሳስታ ልካ ይኸው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይቭ ላይ ስታለቅስ ነው እንደዚህ አታድርጊ፣ ለምንስ ይህንን ሁሉ እጣ ትሞክሪያለሽ? 280,000 ብር ምን የሚሉት እጣ ነው ብዬ እሷን ስመክር ለምንድን ነው እድሜያችሁን የምትጨርሱት? አንድ እጣ ከሆነ 2,000 ብር አይበቃሽም ወይ ብዬ ሳስተምር የነበረውን ነገር ነው ቆርጠው ያደረሱሽ አይደል? አንዳንዴ በልጅነታችሁ ከፈረስ ወርቃችሁ ጆሯችሁ ማይሰማ ደናቁርቶች ቁንጽል ሀሳብ ይዛችሁ አትሄዱ። በዚህ አጋጣሚ
በጣም የሚገርመው የሆነ ንግግርን ኤዲት አድርጋችሁ ርዕስ ሰጥታችሁ እንትን የምትሉት ሰዎች ለእናንተ እንደሚመቻችሁ ነው እናውቃለን። ደጋፊ ሲሆን የሚሰጠው አስተያየት ምን እንደሆነ ይታወቃል ምናምን። እኔን የሚሰድቡኝን ሰዎች እንዳለ ብታዩ የንብ ምልክት ያደረጉ ናቸው። ቼክ አድርጓቸው፣ ሪፖስት ያደረጉ የእንትና ምናምን በብልግና የተደራጁ ማለት ነው። እኔን የሚከተሉ ሎሚን የሚከተሉ ሎሚ ፋሚሊዎች ደግሞ በመልካምነት የሚታወቁ ናቸው። ስድብ ከአፋቸው የማይወጣ ሎሚ ነው እንዲህ ጭምቅ የሚያደርጉባችሁ፣ ሎሚ ነው ጭምቅ የሚያደርጉባቸው። እውቀትን የሚፈልጉ የአንዱን ድካም የሚያዩ የሚረዱ የሚያግዙ ናቸው። በዚህ ብራንድ ልክ ነው የምሰራው። ከ1200 በላይ ተማሪዎችን በነፃ ሳስተምር ምን አይነት እውቀት አግኝተው እየሰሩ እንደሆነ የሚያውቁት ይመሰክራሉ። ለወገን መድረስ ማለት ይሄ ነው በተጨባጭ። ከ300 በላይ ችግርተኞች ጀጎል ጋር መጥተው ሳስታምማቸው ሳሳክማቸው ህይወታቸው ያለፉትን እህቶቼን ተቀብዬ እያንዳንዱን የማላቀውን አስክሬን ማገላበጤ ላንቺ ነውር ሆነ፣ ለጀሌዎችሽ የአስክሬን ምናምን ሆነ። ነገ መሞቻቸውን ለማያውቁ ነገ መፈጠሪያቸው ችግር ምን እንደሆነ ለማያውቁ ሰዎች እኔን አሁን አዋረዱኝ። የአረብ ሀገር ልጆች ወይ አስክሬን ነጋዴው ምናምን። በውርደት ውስጥ ክብር እንዳለ አታውቂም። በማነሱት መልካም ነገር እንዳለ አታውቂም። ሲጀምር እግዚአብሔር ነው የልቤን አይቶ የሚሰጠኝ የሚያደርግልኝ የሚያሳካልኝ። ክፋት ቢኖረኝ አልነሳም ነበር እንደ ሰው ሀሳብ። እንዳንቺ ሀሳብማ ቢሆን ነው ገና እያየኸኝ ታብባለህ እንዴ? እኔ አባትሽ አይደለሁ። ብታብቢ ብትጠወልጊ ብትደርጊ እኔ ምን አገባኝ? ይህ ስንገናኝ የራስሽን ቤት ከፍተሽ ነው የምታደርጊው፣ እኔም የራሴን ቤት ከፍቼ ነው የምትምለው። ስትጠሪኝ እንጂ አንቺ ጋር የምመጣው ተሳስቼ እንኳን ገብቼ አላውቅም ማለት አስገብብኝ ይህን ጉዳይ ላይ ኢንቮልቭ ላድርግበት ብዬ መጥቼ አላውቅም። እና እፈልጋለሁ ተስፋ ስትይኝ እህቴ ብዬ እመጣለሁ፣ እተባበረሻለሁ። እኔ በለፋሁት እኔ በሰራሁት አንቺ ትመሰገኛለሽ። ምን ችግር አለው? የአንቺ ማደግ የኔ ማደግ ነው። ስራውን ስንሰራ ለመመስገን አይደለም የምንሰራው። እንደዚህ በተሰበሰብነው ነገር እንደዚህ አረጌ ውዶቼ እንደዚህ ጨረስኩላችሁ። የተባበሩትን እንኳን ስም አጠሪም ማመስገኑን ታዩ። ሙሉ ለሙሉ አንቺ ኃላፊነቱን ወስደሽ እዛ የትራንስፖርት ከፍለሽ እያንዳንዱን አርገሽ ምናምን አርጌያለሁ። ቃሉም ይከብዳል እውነት። ይሄ ከአንቺ አይጠበቅ። የምታደርጊው ለእህቶችሽ ነው፣ የምትደርሽላቸው ለእህቶችሽ ነው። ሚዲያ ላይ የሆነ ጉዳይ ሲመጣ የተጀመረው ጉዳይ መጨረሻው ምን መሆን አለበት? 30,000 ሰው ሲከተልሽ እናስተ በአንድ ጊዜ መጥቼ 1 ሚሊዮን ስገባ 500,000 ላይ የቆሙት። እኔ እኮ ፕሮግራም ኖሮኝ በሰዓቴ ገብቼ ነው የምሰራው። ቲክቶክን የምጠቀመው ትርፍ ሰዓቴ ላይ ነው። ምን ሆነሽ ነው? 24 ሰዓት ሙሉ እኮ እኔ ቁጭ ብዬ በቃ እንትን አልልም። ቀኑ ሮብ ነው ማክሰኞ ነው ብዬ ግራ አይገባኝም እኮ ከመቀመጥ የተነሳ። መስራት ካለብሽ መቀመጥ ካለብሽ መብትሽ ነው። የምታገለጊው ነገር ካለ ማንም ሳይደርስብሽ እንደዚህ ስለታወቅኩ እንደዚህ ስላረኩ ታውቀሽ እኮ አይደለም። ለመከተል እኮ መጥፎ ሰዎችን የሚከተሉ ብዙ ሰዎች አሉ። የሚከተሉሽ 1 ሚሊዮን የአንቺ ተመሳሳይ ወፎች ሆነው በየሄዱበት የሚያላዝኑ ከሆነ በስድብ ነው የሚከተሉሽ። እያየናቸው ነው መጥተው እንደሚሳደቡ ሰው ቤት መጥተው ሂዱና ግር በሉና አድርጊ። አንቺ ሳትመጪ አሰማራሻቸው። በቃ መጥተው ዳራራራራራ አሉ። ወይ ተዛን እኔ ተሰማኝ። ምን አለ ከ9ኛ ፎቅ ላይ እንደዚህ ከመዋረድ ማን ቢቀርብኝ ነገር ማይነካ ነገር ነክቼ ወይ አብያው ያፈርስ በላ እንትን አታድርጊው። እዛ ሆነሽ ትያለሽ ትያለሽ። ጀለሶች ደግሞ ብሎ ድብልቅልቅ ይልባቸዋል። ጆራቸው ታምቡራቸው የተመታታባቸው ሰዎች አንቺ ግር ብለው ይከተሉሻል ማለት ነው። ሲያውቁሽ ከማን ይቀራል? በዚህ አጋጣሚ የሚወዱሽ አብረውሽ ስራ የጀመሩ ጓደኞችሽም ምን ሆነው ከአንቺ ጋር እንደተለያዩ ጠንቅቀን የምናውቀው ነገር ነው። በጣም አሁን ላይ የምታሽቃብጭላቸው ሰዎች በሆነ ጊዜ እኔ እናንተ አትመጡኝም በእንትኖቼ ውጪ ብለውኛል፣ እኔ የምከተለው እንትኖቼ እነዚህ ተሳዳቢዎች ናቸው ብለሽ ያነሳሻቸው ነር አሁን እንትናዬ የልቤ ጓደኛ እያልሽ እንትን ትያለሽ። ይሄ ማስመሰል ይባላል። የተጋጨ ነው እኮ ማስመሰል ስለማልችል ነው። እኔ
እውነት ላይ ስለምቆም ነው። የተጋጨነውን እኮ እኔን የሰደቡኝን ሰዎች ለምን ቤትህ ገብተህ ጠየካቸው፣ አብረህ ሰራቸው። በዚህ አጋጣሚ በእውነት ላይ በሀሳብ ከማልግባባቸው ሰዎች ጋርም ስራ ሰርቻለሁ። በፖለቲካ ማንገናኝ፣ በዘር ማንገናኝ፣ ከኔ ጋር ፍጹም በሀሳብ ማንገናኝ ሰዎችም በመልካም ስራ ላይ ተገናኝተን ብዙ የሰሯቸው ወንድሞች አሉ። እኔ ሰዎችን አምርሬ አልጠላም። ግደሉኝ እንጂ ክሱን ሁለተኛ እኔ የሀረር ልጅ ነኝ፣ ሆዴ ቲማቲም ነው። ወዲያው ተናገርኩ፣ አለቀ። ለመልካም ነገር ከሆነ ከጠላቴም ጋር እሰራለሁ። ጥይት ገዝቼ ግደሏቸው አልበል እንጂ ነፍስ የሚድንበት ጉዳይ ከሆነ እኔ ልጆቹን አላይም። መብረቁ እኮ የኔን ስም አስነስቶ ተናግሮኛል ብያለሁ አይደል? ከመብረቁ ጋር የተግባባ ነው ቤቴ መጥቶ ስላናገረኝ ነው። ቪዲዮ ሰራ፣ እኔም ቪዲዮ ሰርቼ መለስኩ። ከዛን ቤቴ መጣ፣ ተነጋገረን፣ ተግባባን። ከዛን ሶሪ ተባለ፣ የተፈጠረውን ነገር ተነጋገረን። ወዴት ነው መሄድ ያለብን ስንል ለምንድን ነው አራት ሆናችሁ ሚኪ፣ ውሽዬ፣ ሳጂ እና አንቺ ሆናችሁ በራችሁን ዘግታችሁ ራሳችሁ ጠያቂ ራሳችሁ መላሽ ሆናችሁ ራሳችሁ የምትዘጉት ለምንድን ነው? የተበደለው ህዝብ እሷም ራሱ አለባት፣ ጉዳያችንን አልሰማችንም የሚሉ ሰዎች፣ የተበደሉት ሰዎች ምስኪኖቹ 54 ምናምን ሚሊዮን የተበሉት እያሉ እናንተው ፈራጅ፣ እናንተው አረጋጋጭ፣ እናንተው ወሳኝ ያደረጋችሁ ማን ነው? ድርጊታችሁ በር ስትዘጉ እሷን መታ የምታደርገው። በዚህ አጋጣሚ እንዳትሄጂን ያረጋግጫለሁ ያልሻት ልጅ በራሷ ጊዜ ቪዲዮ ገብታ እኔም ገብቼ ቤቷ በክብር ያለውን ነገር አሳይታኝ አመስግኛት ወጥቻለሁ። ከአንቺ በኋላ ቴንኪዩ። ብታውቂያትን ነገር አለ ወይ? እስኪ ከአንቺ ላረጋግጥ እህቴ። ምናልባት ሀቅ ላይ ነው የምትሰሪው። እስኪ ያለውን ነገር አስረጅኝ፣ ወይም ደግሞ ኮንታክቷ ካለች ስጭኝና ላናግራት። ፍቃደኛ ከሆነች ታናግረኝ። ቤቴ ዛሬ በክብር ትምጣ ብዬ ነው የጠየቁሽ። ኖ በቃ የፐርሰናል ስልክ አልሰጥም አልሽኝ። በቃ የሶራይት ተውኩትኝ። በራሴ ቪዲዮ ገባው፣ በውስጥ ሜሴጅ ላኩላት፣ አልመጣችም። የመጣው ሰው ሲወራ ተመናቅራያችን መንቀራ ሄደችና አንቺ ጋር መጣች። እኔ እንደውም ምዳኘው ሀቡ ቤት ነው ስለምትግባቡ ምናምን ምን አገናኘው? በክብር እያናገርኳት ይኸው እኮ ቪዲዮ አለ፣ ያው ለቅቄ የላቸዋለሁ ቪዲዮ። ተመሳሳይ ቦታ ሲሆን ብቻ ይመቻቸዋል ምናምን። ሚኪም ወንድማችን ማለት ነው። ሲመች ገብተህ እነሱ ጋር ምናምን ሴፍ የሆንክበት ቦታ ብቻ አታውራ። ለድሃዎች ትደርሳለህ፣ ለተቸገሩ ሰዎች ትደርሳለህ አይደለም። በእኔ በኩል ብቻ የተበደሉትን ጨርሻለሁ ብለህ የምትዘጋው ጉዳይ አይደለም። ለተበላ ሰው የምትተባበር ከሆነ የእነዛኛውም ሰዎች ሊያሳስብ ይገባል። እኔ የጥጋቡ ልጅ የእነማን ዘር ምናምን እያልክ ትኩራራለህ አይደል? እነዛ ወገኖች ጎዳና ወድቀዋል። ተባበር። አንተም ተሰደህ ሰው ሀገር ላይ ነው ያለኸው። ለምን ሀቅህ አይወጣልህም ወንድሜ? ከከፈልካቸው ለምንድን ነው ወደ ሀገር ማትገባው? በዚህ ተጠርጥረህ ነው እንትን ያልከው። ከዛ በኋላ አደገኛ ነገር ውስጥ ስለገባ ስለምታውቀው ነው። ሂውማን ትራፊክ ነው የተከሰሳችሁት። ሰዎችን አታሎ ወደ ሀገር። ይሄ ደግሞ በትልቅ ደረጃ የሚያስጠይቅ ስለሆነ ነው። ገባ አይደለም? ስለዚህ ቤትን ከፍተ ፓርቷን ፓርቱ ምናምን እስከ 8 ከምታወራ እዚህ ጋር ምንድን ነው የኔ ጥፋት? እስቲ ንገረኝ፣ አስረዳኝ ብትል እኮ የዛን ቀን ትጨርስ ነበር። የሚመቻችሁ ቤት ሄዱና ታማሙቁታላችሁ። ከዛን ሰንበዲ መጥቶ ይደግፋል ምናምን። የሚያሳዝነው የሚያለቅሰውም የሚጎዳውም የሚያሳዝነውም ሰው ማህበረሰብ ተመሳሳይ ቆምለታለሁ ከምትለው ማህበረሰብ ጋር መመሳሰሉ ነው። ደሞቼ ናቸው የምትላቸው ሰዎች ተበትነው ሲያለቅሱ ልደርስላቸው አልቻልክም። ጭራሽ አቃቸውን ለመሸፈን አልተባበርም፣ ምንም አያመጣም ትላላችሁ። ለምን እንደዚህ ታደርጋላችሁ ነው? በሚገርም በኃይለኛ ጉዳይ ቪዲዮ ሰርታ ምናምን የቆመችው ሀቢባ ዛሬ ላይ ተቀይራ ጊፍት ስለሚሰጣት ብቻ ለምንድነው ተከላካይ ሆና ማሊያ የቀየረችው ነው ጥሉ። እኔ አረጋግጫለሁ ስለ እሷ አትጠይቁን ብለሽ የምትቆጩ ለምንድን ነው እንዴ? እኔም እኮ ተጠርጥሬ በቤቴ ተጠይቄ መልሻለሁ። አንተም ፎቶ ስላለበት ምናምን አንድ ግራ የገባኝ ነገር ፎቶውን አይተሻል፣ እሱም እኮ አብሯት ተነስቷል ምናምን ያ አይቻለሁ ምናምን ትላለች ማለት ነው። ልክ እኛ አካባቢ ሀረር ላይ ምንድን ነው አንድ ሰው ሲያወራ 9 ሰው ሲያወራ አንዱ ነው የሚያዳምጥ። ሀዬ ምናምን ይባላል። ልክ እያጀባችሁ ነው፣ በቃ ሰው ያጅባችኋል። እንደዚህ ሆኖ አከሲ ምናምን እየተባለ ሞራል ይሰጣል ማለት ነው።
ቡና አፍልተው የሚያወሩ ነው ይመስለው። እኔ እንግዲህ ወንድ ልጅ ነኝ፣ ቀሚስ አላደረኩኝም። አትሽለጥለጡ። ያንቺ ወርድ ነው፣ የብልግና ወርድ ነው። ይሄ የት አካባቢ ያደገ ሰው ባህሪ እንደሆነ ህዝቡም ያውቃል። ምን አይነት የነውር ልክ እንደሆነ ህዝቡም ያውቃል። ትርጉሙን ማለት ነው። በአቋሚ ስለጸናው በአንቺ በኩል ስላልሆንኩ አትሽለጥለጥ። ከጀርባ ወቅታዊ ምናምን ምናምን በክብር እንትን በልቼው ጋብዣው አብልቼው ስንት ብር ነው ያወጣሽው ለዛ ለጋበሽኝ ነገር? ልመልስልሽ እህቴ፣ አብሮ መብላት ትርጉሙ ያ ነው። አንቺ ቤት አምተሽ ስትጨርሺ ለምን በሰው ቤት አማኸኝ? በጀርባዬ ባላየው ኖሮ ይገርመኝ ነበር። አምተሽ ከጨረሽ በኋላ ወዲያው ልከሽልኝ፣ እኔም የገረመኝ እሱ። እኔ ከሱ አልጠብቅም። ይሄ እኮ ማማት ነው፣ መተባበር ነው። ሴት ልጅ አይደለሽ አንቺን ስትሰደብ ምናምን። ያው ተጀምሮ እስኪያልቅ ቪዲዮን ግቡና አዩት። ተጀምሮ እስኪያልቅ ቪዲዮን ግቡና አዩት። ከየት ተነስቶ ወዴት እንደሄደ ሎሚ ቴስ ሎሚ የሚለው አካውንቴ ላይ ግቡና አዩት። ምክንያቱም ከዛኛው ላይ ስላወረድኩት ማለት ነው። ይኸው አሁን ላስገባላችሁ። እዚህ አካውንቴ ላይ ግቡና ፓርት 1 ፓርት 2 ያልኩትን ቪዲዮ ከየት ተነስታ በምን ሰዓት ገብታ ምን እንደተፈጠረ ሙሉን የለቀኩላችሁ። ከዛም በኋላ ተስፋ የተሳስተሃል የምትሉኝ ከሆነ እኔ እናንተን እሰማለሁ። እሷ ግን ቁንጽል ሀሳብ የሚያሰድብሽ ለምን? ስለምትጠላው መብረቁን ስለምትጠላው እሷንም ስለሚሰድባት እሱን ስለምትጠየው እኔ እዚህ ቤት አልሳደብም፣ ቤቱን አከብራለሁ፣ አልሳደብም እያለ ቪዲዮ ላይ ሲናገር ነው እንትን ያለው። በዚህ አጋጣሚ እንትን ላድርግላችሁ፣ ቪዲዮውን ላሳያችሁ ያሉትን ቪዲዮውን ላሳያችሁ። ኦልሬዲ አመሰግናለሁ። አሁን መደረግ ያለበት ነገር ላይ ማውራት ያለበት ነገር ላይ እንዴት እናስኪደው ነው። እኔ መብረቁን አንተንም የምጠይቅህ ነገር አለኝ። እኔንም የምትጠይቁኝ ሰዎች ቢገቡ ደስ ይለኛል። በዚህ ጉዳይ ውስጥ ያው የማህሌትን ጉዳይ እኔ ይህንን ኬዝ ይዤ መጣለች። ሶሪ ያስገባት ፋሲካ መጣች። እሺ ቴንኪው እሺ እህቴ ብዬ ነበር በክብር ያስገባዋል። ሰላም እንዴት ናችሁ? ፋሲካ እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። ተስፍሽ እሱ ይጠራሻል ስለተባልኩ ነው የመጣሁት እንጂ ካለ ምክንያት ካለ አንድ መረጃ የሚሰድበኝ የሚያንቋሽሸኝ ሰው ቤት መገኘትም አልፈልግም። ግን አንተን ብዬ ነው የመጣሁት። ኦኬ ተራ ይጠብቃል። ችግር የለም። እዚህ ማንም የሚናገር ሰው የለም። መብረቁም ከትልቅ አክብሮት ጋር እና ይቅርታ ጋር እነሱ ባሉበት ክፉ ላለመናገር እና ማስረጃ ላይ ትኩረት አድርገህ ወገኖቻችን ላይ ፎከስ አድርገህ መናገር እንድትችል በአክብሮት እጠይቅሃለሁ። ሁላችንም ተከባብረን እንድናወራ ማለት ነው። ኦኬ አንቺ ከመጣሽ መብረቁ ጥያቄ አለኝ እያለ ነው። ቲንክ ለፋሲካ ያስከውን ጥያቄ 2 ደቂቃ እንስጥህ ወይ ደግሞ 3 ደቂቃ እንስጥህ እና ፋሲካን መጠይቃት ይሄ ነገሩን ብታረጋግጥልኝ የምትለውን 1-2 ብለህ ጠይቀት። ኦኬ የመጀመሪያው ጥያቄ የምጠይቃት በሄደር የሚቀመጥ ነው። መጀመሪያ እኔ የምጠይቅክ ይኸውት አሁን በዚህ አጋጣሚ የገባቸው እተች አዳምጣ ኧረ እባካችሁን ብዬ ስጨርስ ነው የገባችሁ ማለት ነው። ቴንኪው ስለገባች። አሁን ጥያቄ ልጠይቃት ብሎት እሱ ነው ጠያቄ ይምጡልኝ ማስረጃ አለኝ ያለው። ሊጠይቃት ሲል መጀመሪያ ብላ ያቋረጠችበትን ነገር ቶኗን ይዩት እንዴት እንዳቋረጠችው። መጀመሪያ የምጠይቅክ ጥያቄ ፋሲካ ሌባ ናት ከእሷ ጋር ተባብራ ነው የምትበላው ስላልክ እኔ ማወቅ የምፈልገው መረጃ አለክ ወይ? አንድ ሰው ሌባ ሲባል ግዴታ መረጃ ያስፈልጋል። እውነት እኔ ተባብሬ መብላቴ መረጃ አለክ? መረጃ ካለክ እዚህ ጋር አሳይና
እኔ ደግሞ በላቴን መረጃ አለኝ። ባይመለከትህም ግን እዚህ ጋር አሳያለሁ። ግን እኔ ሌባ መሆኔን መረጃ እንድታቀርብልኝ ይፈልጋል። ምክንያቱም ከመሬት ተነስቶ ሰው ልጅ ካለ መረጃ መቼስ አንድን ሰው ሌባ ብሎ ስም አይጠራም። ስለዚህ መጀመሪያ ምንም ነገር ውስጥ ሳንገባ በፊት መረጃውን ያሳይ ሌባ ለተባልኩበት ጉዳይ ፕሊስ። ይቅርታ እኮ መረጃ እኮ ራስሽ ነሽ። ስለዚህ መረጃዬን እንዳቀርብ ህፃን ልጅ ወሬ አታድርገዋል። ልክ እንደተ እዩት። አሁን መረጃ የራስሽ ነሽ፣ መረጃዬን እንዳቀርብ እድሉን ስጠኝ ሲል የህፃን ልጅ ወሬ አታርገው ብላ እንግዲህ ሲያዳምጣት ነበር። ተማረ ሰው እንደ ተማረ ሰው አድርግ። መረጃ ላይ ፋሲካ ሌባ ናት ካልክ መረጃውን አሳይ፣ አለበለዚያ ሌባ መሆንሽን እኮ ላረጋግጥ። ቆይ አይ ኖ እንደዚህ እንደዚህ አይሆንም። ስነ ስርዓት ነው። እኔ ሚዩት እያረጉሽ ያለሁት ቤቴን በስርዓት መምራት ስላለብኝ ሁለታችሁንም ነው ሚዩት እያረጉ ያለሁት። ይሄ ህዝብ የሚፈልገው ተረጋግታችሁ ያላችሁን እውነት አጥርታችሁ እንድትሄዱ። ከስሜት ውጡ መጀመሪያ። እሺ እውነት አላችሁ አይደለ? እውነት አለን። እኔም እጠይቃለሁ። በዚህ አጋጣሚ እኔን የሚጠይቁ ሰዎች ይመጣሉ። ሲጠይቁኝ በአክብሮት ነው የምመልሰው። ምንም ችግር የለውም። የተባለውን ስድቦቹን፣ የተነገረውን ነገር ስሜትሽን እረዳለሁ ፋሲካ እህቴ። ግን አሁን ክሊር አድርገን መሄድ ያለብን እነዚህን ነገሮች አሁን ይሄ ካልተመለሰ አልመልስም፣ ይሄኛው ምናምን በቃ አንቺን ትጠይቀዋለሽ፣ ይመለስልሻል፣ እሱም ይጠይቃል፣ ይመለሳል። ከዛ በኋላ ህዝቡ መውሰድ ያለበትን ወስደን በቀጣይ ወዴት ሄደ የምንይዝበትን ነገር እናመቻች፣ እንተባበር ነው ኮንክሉዥን። ግባችን እንዲያለ ብለን ሳይሆን አንቺም በዚህ በጠያቂ ትጠይቃለሽ፣ ይህንን ቆጥረሽ ታስረክቢያለሽ ለህዝቡ። እንደዚህ ነው ይሄ ይመለስልኝ በቃ እንዴ ከጠየቅሽ በኋላ መልሱ ከሱ ነው የምንጠብቀው እንጂ መደረብም አይቻልም። ጥያቄ እሱም ይጠይቃል፣ መልሱ ከአንቺ ነው። መደረብ አይችልም እሱ። ክሊር የሆነ ነገር ምልልስ እንዳይሆን አሁን እኔ በቅድሚያ ልጠይቀው ብለሻል። አሁን የጠየቀችን ነገር ሰምተሃል መብረቅ ወንድሜ። እንደዚህ ላልክበት መረጃ ምንድን ነው የሚለውን ጥያቄ ሚውትን ታበራና ትመልስላታለህ ማለት ነው። ካላሳመነች ደግሞ ያልሽን ነገር ቀጥለሽ ይሄ ነው ብለሽ አጥርተሽ መሄድ ነው። ምንም የተለችልበት ግን ስድብ አልፈልግም በጭራሽ። ማንም አይሳድብ ነው። እንደዚህ ስድብ እኔ ቤት አልፈቅድም። የፈለገ እውነት ቢኖራችሁ የሚደብቅባችሁ አውቃችሁ በምታመጡት ኢሞሽን ነው። በቃ ኩልዳውን ተረጋግታችሁ መመለስ። ምክንያቱም ለእነዛ ሰዎች አስቡ። የእኛን ጉዳይ ክብራችን የሚለውን ነገር እኔም ተሰድቤያለሁ። ምንም የተለየ ነገር የለውም። በጣም ብዙ ተሰድቤያለሁ በዚህም ጉዳይ እዛ ላይ እንመጣበታለን። የተበደሉትን እነዛን 74 ሰዎች እያሰባችሁ እዚህ ጋር የተጋጨውን ነገር አጥርተን ለእነዛ ሰዎች እንዴት መቆም እንዳለብንና ሴትዮዋን እንዴት መያዝ እንዳለብን መተባበር ነው ግባችን። ስለዚህ በዛ ልክ አድርጊውና እንትን ላይ አብሽር። ማንም እዚህ ጋር የሚሳደብ ሰው የለም። ከተሳደበ ማንንም እኔ አላስተናግድም። እኔ የስድብ ቤት ስላልሆነ ማለት። ስለዚህ እሱም አንቺም ባለው ነገር ተደማመጡ። አንቺም አትደረቢበት፣ እሱም ደግሞ በክሊር እንዲያስረዳ እድሉን ስጪው። ጠይቀሽዋል አሁን። ቀጥል መብረቁን ህይወትን አንሳና ተናገረው ነው። እሺ መጀመሪያ ስለጠይቀችኝ 2 ደቂቃ ስጠኝ። በ2 ደቂቃ ውስጥ ጨርሳለሁ። በመጀመሪያ እንግዲህ 57 ሚሊዮን ብር ከዘረፈች ማለት ጋር አብራ ትኖር ነበር። በከፍላለሁ ባለችበት ቀጠሮ ቀን ተዘርፌያለሁ ብላ የወጣችው 40 ሺህ ድርሃም ነው። 40 ሺህ ድርሃም ከዘረፈች በኋላ ተዘርፌያለሁ ብላ ከጮች በኋላ ክሰሽ ተባለች። ከስሻለሁ አለች። ማስረጃሽን አምጪ፣ መክሰስሽን ማስረጃ ስትባል ማስረጃ አልሰጥም አለች። እንግዲህ በባለፈው ደግሞ ሳጂ መሀሊት ናት ብለን በያዝናት ሰዓት ሀቢባ ቤት ለምስክርነት ተጠራች። በደንብ አዳምጡ። ለምስክርነት በጠራች ሰዓት ይቺ ሳጂ መሀሊት ናት ወይስ አይደለችም ማለት አይደለችም፣ መሀሊት ያለችበት ቦታ እኮ ይታወቃል አለች። ገባርለ። ስለዚህ መሀሊት ያለችበትን ቦታ ታውቃለች። ገብቷል። አንደኛ ሳጂ መሀሊት ሆና ሳለ ድፌስ አደረገችላት፣ ተከላከለችላት ማለት ነው። ሁለተኛ መሀሊት ያለችበትን ቦታ አውቃለሁ አለች። ያው ይታወቃል ማለት አውቃለሁ ማለት ነው። ገባ አይደለ? ስለዚህ መሀሊት ያለችበትን ቦታ የምታውቅ ከሆነ ለምን አልከሰሰችም? ለምንስ ለእኛ አሳልፋ አሰጣትም? የሌባ ተባባሪ ሌባ ነው በማለት ትከሳለች። ገባ አይደለ? እኔ ብቻ አይደለም በነገር ላይ የከሰስኳት፣ በህግም የተከሰሰች ገብቷል አይደለ? ጥያቄው ምንድን ነው? 40 ሺህ ድርሃም ከዘረፈች አሁን መሀሊት ወይም ሳጂ ተብዬዋ ያለችው እዛው ነው፣ ዱባይ ነው ከእሷ ጋር። ለምንድን ነው ያልከሰሰችው? ከከሰሰችስ ለምንድነው ማስረጃውን ማዳምጠው? የክስ ማስረጃዋን ብሎ ተመልሶላታል።
ሁለተኛ ማለት ያለችበትን ቦታ አውቃለሁ ካለች ለምንድነው ያለችበትን ቦታ ማጠቁ? ተዘርፍ ያለው ያለችበትን አውቃለሁ ግን አልከስም። አይጋጭም? ኦኬ አሁን ጥያቄ ልጠይቅህ። እሺ መብረቁ አንተ ያልከው ቆይ በስድብ አይደለም። ጥያቄ ልጠይቅህ አንድ ደቂቃ። ኖ እናወራለን እኮ እንደተማረ ሰው ነው የምናወራው። እኔ የምጠይቀው ጥያቄ ሌሎቹን እንደርስበታለን። ለሁሉም እያንዳንዱ መልስ አለኝ፣ ችግር የለውም። ግን ሌባ ናት ሰው ሲባል መረጃ አለኝ ብለሃል። እኔ ተባብሬ የሰረኩትን ብር መረጃውን ንገረኝ። ያ ብር እውነት እኔ ከበላሁት መረጃውን አውጣው ለህዝቡ ማለት ነው። 1 ሚሊዮን 57 ሚሊዮን ከዘረፈች ማለት ጋር አንድ ቤት ነው አይደለም? አንድ ቤት ነው የምንኖረው እና አንድ ቤት ካልኖርሽ ወርቅሽን ከየት አገኘው ወሰደች? ነው አይደለም? ሰርቀሻል፣ እንትን በልተሻል አልኩ። ማስረጃ አውጣ በገብርኤል እንጂ እንዲህ በእንትን እኮ በእንትን እኮ አይደለም ይመስላል በሚል በግምት እኮ አይደለም። ዛምበላ ያለ ችግር የለም። እሺ ማስረጃውን አውጣው። ያንን የበላሁትን ቪዲዮ አብሬ ለምትሉ ጋይስ አዳምጡኛላችሁ። አንድ ጊዜ አዳምጡኝ፣ ሚውት አድርጉ። አሁን ፋሲካ የአንቺ ተራ ነው። የጠየቀሽ ነገር አለ። በዚህ አጋጣሚ እታች ያለው 2700 ሰዎች በጣም ምን አይነት ስቴጅ ላይ እንደሆነ አታውቁም። የ2 ሰው ጉዳይ አይደለም፣ 3000 ሰው እየሰማ ያለው እና የ74 ተበዳዮች ጉዳይ ነው። ጉዳዩን እንዳታቀሉት። ምናልባት በትንንሽ ነገሮች ተሸፋፍኖ ዋና የምንሄድበት ነገር እንዳይጠፋ የጠየቀች ነገር ይቅርታ ተስፍሽ። እኔም አሁን ይኸውልህ ብዙ ነገሮች የዱባይን ሕግ የሚያውቀው ያውቀዋል። ብዙ ነገር ሚዲያ ላይ የማይወሩ ነገሮች አሉ። ግን አሁን መብረቁ ለጠየቀው ላለው ነገር እውነት እኔ መብላቴን ማስረጃ አለኩት። እኔ ለምሳሌ መበላቴን በካሽ ከሰጠሁት ውጭ በአካውንት የሰጠሁት ደረሰኝ አለኝ። ኦኬ፣ ግን የተጻጻፍነው እያንዳንዱ ቴክስት ማስረጃ አለኝ። እኔ ስለመብላቴ አንተ መረጃ አለክ ወይ ነው? በዳሽ ሙላ ነው ስሜን እያጠፋ ያለው። በዛ ላይ ደግሞ የምትለው ነገር ምንድን ነው? ለአንድ ኮመንት የምታብድ ሴትዮ ለ46,000 ብር ተበልታ እንዴት እራሷን አላጠፋችም ብለሃል። ለዚህ መልስ ልስጥክ። እኔ ለኮመንት አላብድም። በስድብ ነው ሲጀመር የፈመስኩት። ሁሉም እየሰደቡኝ ጉማሬ ምን እያሉ ነው የፈመስኩት። ሲቀጥል እኔ ጎዳና ኑሬ አንድ ነገር ልንገርክ፣ ከጎዳና ተነስቼ እዚህ ያለው ሰው ነኝ። እንኳን ለ46,000 ለምንም አላረግስም። አረግሳለሁ ግን ራሴን አላጠፋም። ለምን እንደሆነ ታውቃለህ? በትሪሊየን የሚቆጠር ንብረት ስላለኝ፣ ንብረቴ ትሪሊየኑ ብር አይደለም ልጅ ስላለኝ። ኦኬ፣ እኔ ራሴን ላጠፋ የምችለው ወይ በብር ወይ በስድብ ወይ ከሰው በግፍፊ ሳይሆን እመኔ ልጄን ያጣውቃል። ያኔ ራሴን ላጠፋ ይችላል። አሁን ምኑን ከምኑ እንደሚገናኝ ግራ ገብቷታል እህቴ ፋሲካ። እዚህ ጠርቼ ቪዲዮ የሰራሁት እኔ ኑና መብረቁ የሚጠይቃችሁ ጥያቄ ስላለ መልሱለት፣ ከማሌት ጋር የሚገናኝ ነገር ተጠርጣሪ ናቸው ብለዋል ብዬን የጠራሁት። እውነት ለመናገር የዛን ቀን ያለምንም ማጋነን መብረቁ ቤቴን እንዳከበረውና ያለው ሪስፔክት እንትን እሱን እንዳውም ተጭኘው ሚዛናዊ አይደለም። እሷ ስታወራ ማናችንም አናቋርጥም፣ አይታችሁ ከሆነ ማለት ነው። እሱ ማውራት ሲጀምር ግን ታቋርጣለች ማለት ነው። የተጠራችው ጉዳይ ሌላ ነው። እሷ ያሰበችው ምንድን ነው? በቤቱ የሚሰድባትን የምትሰማውን ነገር አጠራቅማ ለዛ መልስ ይስጠኝ እንጂ ስለተበደሉት ሰዎች አይደለም። እኛ ደግሞ ህዝቡን የሰበሰብነው ለተበደሉት ሰዎች አዲስ የመጣ መረጃ አለ ክሊን እንድታደርግልን የጠራናት ማለት ነው። ከዛ ውጭ በስድብ በምን ሀጃይ አይደለም። እኔ ስትሰድበኝ ይኸው ሳምንቱን በሙሉ ስትረግጠኝ ሀጃይ አይደለም። እኔ ህይወቴን እየኖርኩ ነው። ለምን ውሻ ይጮሃል፣ አንበሳ ግን ወደፊት ነው የሚሄደው። አያችሁ አይደል? አባባል ስትጀምር ኢንሰልት ስታደርግ አያችሁ። ሰው ስትሳደብ እንደዚህ ብላ እንግዲህ አሁን እሱ እኔን ብሎ ያው ፈገግ እያለ እያያት ነው። በቃ በስነ ስርዓት ጥያቄን ጠይቅ። ውሻ ይጮሃል፣ አንበሳ ግን ምናምን ይሄዳል። ይሄ ስድብ ነው። ተግባባን አይደለ? መቼስ ውሻ ለምን ጮኸ ብሎ አንበሳ ዞሮ እኮ ከውሻ ጋር አይጣላም። ድንበሩን ሲያልፍበት ነው እንጂ ሄዶ የሚበላው። የጠየቁሽን ብቻ መለስ። ሁለታችሁም አካሄድ አንተ የተጠየቀው መልስ መጀመሪያ
መብረቁን ማን ያስወረደው? አስገቡት። መጀመሪያ እኔ አንድ ነገር ልንገርህ ተስፍሽ፣ ገብርኤልን አንተን አክብሬ ነው የመጣሁት እንጂ እሱ ከሚሰድበኝ ሰው ጋር ቁጭ ብዬ ሁላ አላወራም። ለምን ሌብሌም አይደለም እሱ። እኔን ከስሻለሁ አይደል ያለው፣ ከሶ ያሳየኝ። እኔ እንደውም እሱ በሚሰድበኝ መክሰስ እችላለሁ፣ ግን አልከሰውም። ስራም አላጣው ለሱ ብዬ ፖሊስ ጣቢያ ለፖሊስ ጣቢያ እሱ ይክሰሰኝና እስር ቤት ያስገባኝ ወንድ ነው። ያኔ እውነትም ወንድ ነው መረጃ ካለው ማለት ነው። በስድብ በተሳደበ መሰለ ሌባ ባህል አይደለም። እንደዛ ከፈለግ ተነቀሰው መረጃ። ለምንድን ነው የማትሰሚኝ? ፋሲካ ችግር አለብሽ እንዴ? አይደለም መረጃ ያንጣ። ወሬ ብቻ ከሆነ ወሬ ብቻ ማክበር አለብሽ። ቤቴን ማክበር አለብሽ። አክብሬሽ ነው እያወራሁሽ ያለሁት። እሱን በማሰብ ውስጥ የነዛን ሀቆች መደበቅ የለብንም። ዳሴ አሁን እኔ የምጠይቅሽ አንድ ጥያቄ ነው። አንተ ጠይቀኝ፣ እሱ መልሱን ይመልስልኝ። ይኸውልህ አሁንም ይኸውልህ ተስፍሽ እሱ አንድ ነገር ልስጥሽ። 2 ደቂቃ ሰጥሻለሁ። የምትፈልጊውን ነገር አውሪና ከዛም በኋላ ግን ዝም ብለሽ ደግሞ እኔም ትሰጪኛለሽ። እሺ እሰጥካለሁ። ለጠየቀኝ ጥያቄ መልስ እሰጣለሁ። እኔ እኮ መረጃ አለኝ ብዬ ካለሁ መረጃም አለኝ እውነትም አለኝ። እያንዳንዱን ነገር በመረጃ እንትን እላለሁ። አሁን እሱ ላለው ነገር 2 ደቂቃ ስለሰጠኝ አመሰግናል። እሱ ላለው ነገር መልስ እፈልጋለሁ። አንደኛ አብረሽ ነው የምኖሪው ላለ ይሄ ዱባይ ነው። እኔ የምኖረው ዱባይ አልናህዳዋን ነው። ቢልዲንጌ ማንም ያውቀዋል። መጥቶ ካሜራ አሳይቶ እኔ ከማጋ ነው የምኖረው። ለዚህም መረጃ ያንጣ። በውሸት ስም ማጥፋት አይደለም። ሲቀጥል እራሷን እንዴት አላጠፋችም? ያ ማለት እንድሞት ይፈልጋል ማለት ነው። አፈር ሆኖ ሊበላኝ እንደሆነ አልገባኝም። ለዛ ለእንዳንተ አያችሁት አይደለ? የተፈለገው ነገር የ74 ሰዎች የ54 ሚሊዮን ጉዳይ ነው። ቀጥታ አፈር ሆኖ ሊበላኝ ፈልጎ አሁን እንደዚህ አይነት ነገሮች እንግዲህ ሀሳብ አስረጂ ስትባል ለጥጠቅ እንደዚህ ስለሆነ እንደዚህ ነው ብሎ መመለሱ ጊዜ ብትሰድበኝ መልስ አልሰጥህም። ቢኮዝ አሁንም አንሰልት እያደረግሽ ያለሽው አንቺ ነሽ። እሱ በስነ ስርዓት እያወራ ነው። ኖ እሺ መረጃ ይስጠኝ። በቃ እኔ ጥያቄ መልስልኛ። ተስፍሽ እኔንም ተረዳኝ። ወራት ሲያሰድበኝ ነበር፣ ወራት ሲሰድበኝ ነበር። እኔ አሁን እሱን አስበሽ የመጣሽ ከሆነ እኔ ቤት ተሳስተሻል። ሲጀመር እኔ ቤት የጠራኋችሁ ርዕስ ሰጥቼ ነው። የተነሳ ጉዳይ አለ፣ የተበደሉ ሰዎች አሉ። የነዛን ሰዎች ሀቅ ማስመለስ ነው እንጂ የማንም ጉዳይ አለ። እኔና እሱ ደግሞ አብረን አንድ ገስት ላይ ተቀምጠን የምንጠየቀው ተስፍሽ እሱ ለእኔ እኔን መጠየቅ የሚችለው እኔ ለጠየቁት መልስ ሲሰጠኝ ነው። ሌባ ናት ብሏላ። ሌባ መባል እኮ ቀላል ነገር አይደለም። ስለዚህ ለዛ መረጃ ይስጠኝ። ከዛን እኔ ደግሞ እውነት እንደተዘረፍኩኝ መረጃ ልስጠው። በቃ ጨርሻለሁ። አንድ ጊዜ የሚወጣ አድርጎች መብረቁ አንድ የሚወጣ አድርግልኝ ወንድሜ። ይህንን መረጃ ያለ ስለሆነችን ብቻ አንድ ቃል ብቻ 30 ሰከንድ አይቆይም። መልስ ለመለስላት እና ይችን ብቻ 30 ሰከንድ በጣም መረጃ ከፍ ስላደረገችው ጉዳዩን የጠየኳትን ጥያቄ ላለመመለስ ስለሆነ ሀገራችን ላይ አንድ ትልቅ ሰው አሉና የሰው ሀገር ሌባን እንዴት ታውቀዋለህ ሲባል ከሀገሬ ሌባ ጋር ሲሄድ ያዋረዋል። ያባረለ አንድ የሰረቀ አካል ጋር በአነጋገርን አሁንም እንደ ጭቃ ነው የምታስበው። ለዛ ነው እኔ ከአንተ ጋር ገዝት መቀመጥ የማይመጥነኝ። እኔ ቤት የለምረው ወይስ ምንድን ነው አላማችሁ? ሁለታችሁም አላማችሁ ምንድን ነው? እኔ ቤት የለምረው እኔ ሁለታችሁንም የምትጠይቀው ብቻህን ስትሆን ጥራኝና ጥያቄዎችህን መልስ ልስጥ። አለበለዚያ ይሄ ጭቃ ለተናገረው ቃላቶች ይቅርታ ካልጠየቀኝ ከሱ ጋር አንድ አንሰሽ ሰው አታሳንሽ። ፋሲካ ብዙ ሰዎች ነጥብ የሚጥሉት ስሜታዊ በሆኑበት ሰዓት ላይ የሚናገሩት ንግግር ነው። ኧረ እኔ በጭራሽ ስሜታዊ ያለ ሚዩት አድርግልኝ። እኔ ክፈች ካላልኩ ለምንድን ነው ማለት ስርዓት የሚባል ነገር የለም። ስነ ስርዓት የሚባል ነገር እኮ አለ። ስታወሪ እድል ሰጥቼሽ እያዳመጥኩሽ ነው አይደል? በላይ ለምንድን ነው የምትደራረቢው? መጀመሪያ ኢሞሽን አየር ውሰጂ፣ ተረጋጊ። አንድ ለምንድን ነው መሰለሽ እህቴ ሚዲያው ላይ ሪከርድ ተደርጎ የሚቀርበውን ነገር እየተቆራረጠ የሚደርሰው ነገር ነው አላማና መንገድ የሚያስተው።
ሚዲያ ላይ አንዴ ከያዘው ያዘው ነው። አንቺ እውነት ካለሽ እንዲህ ነው ጋብሬያት አልኖርንም፣ ምንም የተለየ ነገር ለማድረሻ ይታወቃል፣ በዚህ አከተመ እዚህ ጋር ምናምን ትኖራለች ምትል ከሆነ ማስረጃህን አምጣ፣ ትዘጊዋለሽ። መጨረሻ ይህንኛውን እኮ የጠየቅሽው ነገር ልክ ነው እኮ አይደል? እንደዚህ ያልከውን ማስረጃ ስጠኝ። አይ እንደዚህ የተባለ ስለዚህ ሰው ያስተውላል። ኦኬ እንደዚህ የሌባ ተባባሪ ስለሆንሽ እንደዚህ ስለሆነ በዚህ ላይ ብልሽ ላይ ስለተነገረ ይሄ በሱ ግምት ሌባ የሚያስብል ከሆነ እና ካለ ያ ነገር በአንቺም ግምት ደግሞ ነው ይሄ ሌባ ያስብልም ብለሽ ምክንያቱም ትዘረዝሪያለሽ። ሰው ታች ያለው ያስተውላል። 18 ዓመት አልፎት አካውንት የከፈተ ስለሆነ እውነቱ ማጋር እንዳለ ይረዳል። አሁን ስትጮይ ስትደራረቡ ምናምን ስታደርጉ ጉዳዩ ከተበደሉት ዋና የመጣ ዝም ብያለሁ፣ ተናድጄ ነው፣ ይቅርታ። እንደዛ ነው። ለአንቺም ነው እንትን እያልኳቸው ያለሁት ማለት። አሁንም ሁለታችሁ ማናችሁም ስትገቡ እነዚህን ሰዎች እያሰባችሁ ነውልን። ምናልባት የተሰደባችሁትን የተነባላችሁትን ነገር በማሰብ ውስጥ ኢሞሽን ትሆናላችሁ። እዚህ ጋር የመጣው ሰው የሚፈልገው ነገር የ74 ኢትዮጵያውያን 57 ሚሊዮን ብር የተጭበረበሩ ወገኖቻችን ሀቅ የተበተኑ ቤት እኛ ለልጆቻችን እንደምንጨነቀው ፋሲካ፣ የሚገርመው ነገር በጣም ብዙ ልጆች ጎዳና ወጥተዋል። በዚህ ጉዳይ ብዙ ቤት ትዳር ፈርሷል። እያንዳንዱ ነገር አንቺ ደግሞ ለሰዎችን መጨነቅ አለብሽ። ልክ ልጅሽ እንደምትወጂው የተጎዳቸው አናዶኝ ነው አነጋገሩ፣ አናዶኝ ነው ጨርቄን ያስጣለኝ ሰው ችግር የለውም እህቴ። አሁንም እኔ አሁን የምጠይቀው ነገር ምንድን ነው? ግባችን እችን አጭበርባሪ ሴት መያዝ ነው። መብረቁም አንቺም ሌላ የተበደለውም የኢትዮጵያም ሕዝብ እችን ሌባ መያዝ ነው አይደለ? ግባችን አንድ ከሆነ የአነጋገር መንገዳችን ተለያይቶ ያለው ነገር እንዳለ ሆነው ሶሉሽን ላይ ነው መሄድ ያለብን። አሁን አንቺ እዛ ሀገር እንደተበደልሽ ነግረሽናል። ብዙ ብር እንዳልተበላሽ በሪሲት ማሳይተሻል። ይህንን ነገር በአንቺ በኩል የደረሽበት ነገር ካለ ሚዲያ ላይ የሚነገር ነገር ካለ ኦኬ ንገሪኝ። ያ ደግሞ ባለው በዱባይ ነገሩ ስናገር ሚዲያ ላይ ችግር ያመጣል የሚል ከሆነ ደግሞ እሱን አላውቅም። ቲንክ የማህሌትን ጉዳይ በመጀመሪያ ነው የምጠይቅሽ፣ እንድንይዛት እና ሀቅሽ እንዲመለስ ትተባበሪናለሽ ወይ የሚለው የመጀመሪያ ጥያቄ ነው። እሺ ልመልስልህ፣ በሚገባ እተባበራቸዋለሁ። አንደኛ። ሁለተኛ ደግሞ እኔ ከእሱ ጋር ምንም ግለጸብ የለንም፣ ከመብረቁ ጋር ማለት ነው። ገባት ፎሎዬ ነው። እኔ ፎሎዬ በቅርብ ነው ያነሳሁት። ከሚሰድበኝ ለምን በውስጥ ወይም ዋሳፔ አለ ማንም ጋር ቁጥሬ ለምን እንዲህ ነው ብሎ መረጃ አልጠየቀኝም። ገባት ካለ አንድ መረጃ እንዴ ከመሬት ተነስቶ ሌባ እያለ ይሰድበኛል። ያን ቀን ብቻ ገብተሽ እሱ አይደለችም ወይ ስላልሽ እሱ አይደለችም ብያለሁ። ኦፍኮርስ አይደለችም፣ ይለያያሉ፣ በጣም እቺ ይለያያሉ። ግን አሁንም እነግርካለሁ ይመሳሰላል፣ ግን እሷ አይደለች። ኦኬ ግን አሁን እዚህ ጋር ንግግሯ ላይ ይለያያሉ በጣም አሁንም ነገር ካለው ይመሳሰላሉ። አንዱ ከአንዱ ጋር ይምታታባታል ሲጀመር ማለት ነው። እኔ አሁን እሷ እያሰበች የመጣችው ምን መሰላችሁ ቤተሰቦች፣ የተሰደበችውን ነገሮች ሁሉ እያሰበች እንጂ እዚህ ጋር የተበደሉትን ሰዎች መፍትሄ ለመስጠት አይደለም ስትመጣ ማለት ነው። ተንደርድራ የኔ ጥያቄ ብላ የምታቀርበው ኤቭሪ ጥያቄዎቿ ከራሷ ጋር ነው የምታገናኘው እንጂ ከተበደሉት ሰዎች ጋር አይደለም። ይሄ ነው ክፍተት። ቁጭ ብያለሁ የኔ ወንድም ራሱ የኔ ጓደኛ እዚሁ ቲክቶክ ላይ ያወቁት እሱ መጥቶ አናግሮታል። መረጃ እንለዋወጥ ብሎ ማለት ነው። ኦኬ ግን የሰው ልጅ መረጃ ጠይቆ ወይ የሆነ ተጨባጭ ነገር ከኔ ጋር አውርቶ ቢሆን ኖሮ ሌባ ብሎ ስም ያወጣልኝ። ኦኬ ምንም መረጃ ሳይኖር ኦኬ አንድ ነገር ማስረጃ ሳይኖረው ከመሬት ተነስቶ ሰውን ሌባ ከዛ ኮመንት ስላየ ታብዳለች። ለምን ራሷ በየቀኑ ብሎ የሚሆነው እኔ እየሰደበ አሁንም ጥያቄህን መልሼ ልቻለሁ ልንገርህ። አሁንም በማስረጃና በመረጃ ወደ ህግ እንሂድ ካልክ እንረዳዳ ካልክ እኔ እዚህ ጋር ማላወራው ነገር አለ። በውስጥ እነግርሃለሁ ወይ ልክልታል። ኦኬ እዚህ ጋር ማላወራው ነገር አለ። የዱባይን ህግ የሚያውቀው ያውቀዋል። ከዛ ውጭ ግን የጠየቅኝን ከነ ማስረጃ ከነ መረጃ መልስበታል። ያ ነው የኔ
ንገረኝ። ተስፋዬ ልክ አይደለም። ግን ይሄ ጥያቄ ይሄ እኮ አይደለም ለእሷ ብቻ ሳይሆን ለህዝቡም ጥያቄ አለኝ። ታውቃለህ አይደል? ፋሲካን በተመለከተ አሁን ደቂቃ ሲሰጥ ትናገራለህ። ኢንሰልት አትደራረጉ እንጂ ጥያቄውን እስከትግላላችሁ። አሁን ግን ለራሱ እኔ ጥያቄዎችን ቁጭ ማድረግ እፈልጋለሁ። ምክንያቱም አሁንም 100% ሳጂ ማህሌት አይደለችም ብላለች። ስለዚህ ከዚህ በመነሳት አንዳንድ ጥያቄዎች አሉ። እሷን ግን ከዚህ በኋላ አልነቃትም። ያ እንትን አታርጉ፣ ዲስሪስፔክት አታርጉ። ዞሮ ጠይቀኝ፣ ግን ድንበርህን አትዝለን እንጂ ጠይቀኝ፣ ደስ ይለኛል። ጠይቀኝ። አያችሁ አይደል ምን ያህል አክብሮ ምንም አልናገራትም ሲል ግለች ስለገባች ነው እንጂ እዚህ ቤት ውስጥ ምንም አልነካሽም። ቴንኪው መብረቁ። በዚህ አጋጣሚ ቤቴን ስላከበርክልኝ አመሰግናለሁ። ቤት ውስጥ ማለት ነው። እሺ ቤቴ ያለውን ደግሞ በቤቴ ጠይቅ ወይም በቤት ውስጥ እኔ ሲጀመር ቤትህም አልመጣም ስለማይመጥነኝ አሁን ጥያቄ ነው። አይመጥንሽ ማቃር ነው ችግር የለውም። እሺ መብረቁ ቤትም አልመጣም ስለማይመጥነኝ አክብሮ ሲነግራት በጣም በነገራችን ላይ ማለት ነው ያለቀሰ ሁሉ ሀቅ አለው ማለት አይደለም። እንዳትሸወዱ ምነግራችሁ ለዚህ ነው። የምትሰራቸውን ቪዲዮ ገብታችሁ ማየት ትችላላችሁ። አሁን ላይ ደቂቃ ተሰጥተዋል። ቀጥል። ሚውት አድርጊ። ምንም አልትደረቤ ነሽ ቀጥሎ እንደሚ ኦኬ። እንግዲህ መሀሌት እኔ ቤት በመጣች ቀን እኔ ጥያቄ ጠይቂያት ከነስሟ ስጠራት ወይ ያለች ቆይታ ያስጥለኛል ብላ የሄደችው ሀቢባ ቤት ስትገባ ለምስክርነት የተጠሩት ሚኪና እሷ ናቸው። ሚኪና ፋሲካ የመሀሌት ድምፅ ራሱ ሰርጀሪ ቢሆን አውቀዋለሁ። ምክንያቱም አንድ ላይ ሶፋ ላይ ሁላ ተቀምጠን ነበር ያለችበት ቪዲዮ አለ። ከካደች ከፍተዋል፣ ችግር የለውም። ካልካደች ግን ችግር የለውም። ገብቷል አይደለ? መሀሌት እኮ ያለችበት ቦታ ይታወቃል ብላለች። ያለችበትን ቦታ አንደኛ ትንገረን ነው እያልኩ ያለሁት። ገብቷል አይደለ? ሁለተኛ ሳጂ ዱባይ እንደምትኖር ከነ ፓስፖርት ቁጥሯ መቼ ካንሰል አድርጋ እንደሄደች ከኢትዮጵያ መቼ እንደተመለሰች አሁን ዱባይ እንደምትኖር ሳጂን አረጋግጫለሁ። አታ የለበሰችውን ቀለበት የት እንደገዛችው ሁሉ አረጋግጫለሁ። አሁን ፖስታ አድርጌዋለሁ። ቢሎ ሀበሻ ነው ሄዳ የገዛችው። ገባ 15 ድርሃም ማለት ነው። ኦኬ። ስለዚህ ጥያቄውን አሁን መሀሌት ያለችበትን ቦታ አውቃለሁ ብላለች። እሱን ታስረዳል። ቃል ብላለች። መሀሌት የት እንዳለች ትንገራል። በውስጥ ምናምን የሚባል ነገር የለም። ለህዝቡ ነው መነገር ያለበት ነው። አውቃለሁ ያለችበትን ነገር ኦዲዮ ስላለ ያንን ነገር ትመልስልን ነው ጥያቄው ማለት ነው። የት ነው ያለች? መሀሌት ያለችበት ቦታ እኮ ይታወቃል፣ በህግ የተያዘ ነገር ነው ብላለች። እሷ ከተበዳዮች ከሆነች በህግ መያዟን በግልጽ ታሳየን። መሀሌት እንዴት እንዳለች ትንገራል። እሱ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ደግሞ ገብተዋል። ሳጂን ለመጀመሪያ ጊዜ ነው ያየቻት። የቲክቶክ ፊልተር የታወቀ ነው። ራሷ ሳጂ እንዳመነች እዚህ ጋር ማሳየት ይችላሉ፣ ማሰማት ይችላሉ። በደንብ አዳምጡት። ሰላም መሀሌት ስላት ወዬ መሀሌት ከአንዴም 3 ጊዜ ነው ወዬ እያለች የነበረው ያለ ስሟ። ገስት ላይ እነ ቤት ያሉ ሁሉም ሰዎች አሉ። በስተመጨረሻ ራሱ መሀሌት በሆንና ፓስፖርት ቢታይ ምን ታደርገኛለህ ነበር የመጨረሻ ጥያቄዋ። መሀሌት መሆን አለመሆኗን ማረጋገጥ ያለብን ከመሀሌት ነው እንጂ ከፋሲካ አይደለም። ድፌስ እያደረገችላት ያለችው 100% የምትመሳሰልን አካል ነው። መብረቁ እዚህ ጋር አካሄዱን አስተካክለው እና ማብራሪያ ሳይሆን ጥያቄዎችን ነው የምትሰጠት። አሁን አንዴ መሀሌት ያለችበትን ነገር አውቃለሁ ብለሻል። ያንን ነገር አስረጂ። አንድ ነው። ሁለተኛ ራሷን መመሳሰሏን ያመነች ሴት ናት። ስልክ ቁጥሯ የላትም። ፓስፖርቷን አላየችም። ታጥባ ፊቷን አላየቻትም። የምትለብሰው ዊክ ተመሳሳይ ነው። ገባ? ይህ ሁሉ ነገር ተመሳስሎ ሳለ በምን አረጋግጠች ነው መሀሌት አለመሆኗን አይደለችም ያልሽው? ድምጿን ከሆነ ሁለቱ እናስተካክለው። ጥያቄ ከሆነ እንደዚህ ነው ተብሎ ይጠይቃል። ጠይቃት መልሳል። እኔ ድል ሰጥሻለሁ። ረተረጋጉ ስሜታቸው አሁን እሱ የጠየቀሽን እኔ 3 ነገሮች ይዣለሁ። አሁን የሰጠኸውን ማብራሪያ እሷ ከመለሰች በኋላ ያንተን ለህዝቡ ነው የምታቀርበው። እሺ ይሄ በዚህ ቀን እንዲህ ነው ይኸው የማስረጃው ትላለህ፣ ትዘጋለህ። ሰው መረዳት ያለበትን ይረዳል።
ፋሲካ አሁን የተጠየቅሽው ማህሌት ያለችበትን አውቃለሁ ብለሻል በቪዲዮ። ያንን ነገር ለምንና እንዴት እንዳልሽ አስረጅ ለህዝቡ። ክስ መስርተሻል ወይ? ፕሮሰሱ ምን ላይ እንደሆነ ከሰሽም ያለውን ነገር አሳውቄ። ሶስተኛ እነዚህን ነገሮች ቴክኖሎጂው ከባድ በሆነበት በፊልተር ዘመን እሷን እርግጠኛ ሆነሽ አይደለሽም ያልሽበትን ነገር አስረጂ ነው። ሌላ የምትጨምረው ጥያቄ አለ እዚህ ላይ? መብረቁ ነው ይህንን ነው ተመልስልን። እሷ መሆኗ ለመሆኗ እርግጠኛ ያልሆንሽበት ስትል ፓስፖርት አይታለብሽ፣ ስልክ ቁጥሩ አላት ወይ? ገብቶሃል? ያለ ፊልተር ያለው ዱቄት ምናምን አይተሻታ ነው ጥያቄ። ቴንኪዩ። እሺ አይደለችም ስትይ ማስረጃዎችሽን በምን ገብቶች ነው እሷ አይደለችም ያልሽ የሚለውን ያንቺን መልስ። እሺ አሁን ሚውት ታደርግላታለህ ፋሲካ። እነዚህን ነገሮች መልሽ። አሁን ሚውትሽን አንሺና መልሽ። ማህሌት እሷ አይደለች የሚያልኩት። ማህሌትን በደንብ አውቃታለሁ። 7 ወር 7 ወር በየቀኑ በየ2 ቀኑ ቤቴ ትመጣለች። ቤቷ ሄዳለሁ። እንትን ፀጉር ቤቷን የኔ ፕሮሞሽን መሰራላት በደንብ አውቃታለሁ። አንደኛ ማህሌት እጆቿን በደንብ ለየዋለሁ። የእጆቿን ጥፍር እጆቿን ኦኬ። አሁን በውስጥ ራሱ ከሰው ጋር ስኖረ ነው እሱ አይደለችም ብዬ አንደኛ የምከራከርበት እጆቿ ያስታውቃል። ሁለተኛ ደግሞ አይኖቿ ገባ ገባ አይልም፣ ይወጣል። መመሳሰላቸው እንዳለ ሆኖ፣ ሁለተኛ ደግሞ ሲያወሩ ማህሌት እና እችኛ ሲያወሩ ድምጻቸው አንድ አይደለም። ኦኬ። እና አፍንጫቸው ጋር አንድ አይደለም። እና አንገታቸው ክርክር፣ የአንገቷ ክርክር። እቺ ማህሌት ከቀረብካት በአካል አይተሃታል መሰለኝ፣ የሆነ ፎቶ ወጥቷል። ህፃን ልጅ ነው የምትመስለው፣ ልጅ ነው የምትመስለው። እጆቹን አይተህ ከሆነ በጣም የልጅ ነው። ምንም የማይሰራ ሰው ታውቃለህ? እንደዛ ነው እጆቿን በደንብ ነው የማውቀው። ለምን ጥፍሯን ስትሰራ ጥፍር አብረን ስንሰራ የእሷን ከለር እያየሁ ብዙ ጊዜ ይሰራ ነበር። ወይኔ እጆች ሲያምሩ እላት ነበር። ኦኬ። ስለዚህ አንድ በል ይህን መለስኩት መሰለኝ። ስለዚህ በእነዚህ ማረጋገጫዎች እንዳልሆነች አረጋግጫለሁ። ለዛ ነው ያልኩት። ከዚህ አረጋግጫለሁ። ለምን በል በመጀመሪያ ግን እንትና ተገኘች እኮ ብለው በጣም ብዙ ልጆች ሲደውሉልኝ ሰው ብዬ ገብቼ አየኋት። ሳይ ውድ አይደለችም ነው በአንዴ ነው የለየኋት። ለምን አውቃታለሁ። ያችኛዋን አይምሮዬ ላይ አለች፣ በደንብ ነው የማውቃት። ሁለተኛ ደግሞ ምንድን ነበር ያለው? ማህሌት ያለችበትን አውቃለሁ ብለሻል በንግግሮች ውስጥ ያንን